አቤቱታ የሚያበዛ ሰው አማራሪ የሆነ ሰው ጉዞው ሳይደርስ ሞቱ ሳይደርስ ሞትን ይመኛል ወይረሸው ከፊል ውሩዲ ወያዕማ በጽጌረዳዎች ውስጥ እሾህ ነው የሚታየው በአንድ ቦታ ላይ ሆነው ሰዎች የተለያየ ነገር ላይ ሳይሆኑ አንደኛው ይስቃል ሌላኛው ያለቅሳል ችግሩ ምንድነው የነፍስያ ችግር ነው ነገሮችን እንዴት ነው ምናስተውላቸው አላህን ሱብሃነሁ ወተዓላ ስናውቅ የነፍስያ በሽታ ይወገዳል አልዕልሙ ኑሩን ወልጀህሉ ظላም ዒልም ብርሃን ነው ድንቁርና ደግሞ ጨለማ ነው ሰውየው በድንቁርና ውስጥ ካለ አቅጣጫውን መለየት አይችልም ነገሮች ሁሉ ይወሳሰቡበታል ያወቀ ጊዜ የህይወትን ትርጉም ይረዳል ከዛ በኋላ ይችልባቸው ዱንያ ረሳችና ከረበል ዓለሚን ጋር ሙናጃት ውስጥ ገባች ንግግር ውስጥ ገባች ያውቁታል አላህ ማን እንደሆነ ያን ጊዜ ዱንያ ረሱ አስተካክለው ጠበብቱ እግራቸውን ቆረጡ የደም መፍሰሱ ሲበዛባቸው ራሳቸውን ስተው ወደቁ ሰብስክራይብ በማድረግ ቤተሰብ ይሁኑ ቢስሚላሂር ረህማኒር ረሂም الحمد لله على نعمائه والشكر له على آلائه والصلاة والسلام على هادي البشرية الذي بعث رحمة للعالمين وعلى آله وأصحاب الطاهرين وصحابته الغر الميامين ومن اقتفى أثرهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ወንድሞች እህቶች እናቶች አባቶች ባለፈው ፕሮግራማችን ስለ ነፍስያ ስለ ነፍስ በሽታዎች እየተረዘረን ነበር ዛሬ ተቀሩትን እናሟላና ኢንሻአላህ እንዴት አድርገን ከነኚህ በነፍስ ላይ ከተንጠለጠሉ በሽታዎች ነፍሳችንን እናጸዳለን ወደሚለው እንቀጥላለን ወኢንሻአላህ ከነፍስ በሽታዎች መሐከል አልያእስ ይገኝበታል ያእስ ማለት ተስፋ መቁረጥ ነው القنوط ይባላል ሌላኛው መጠሪያው መሰየሚያው ያእስ ማለት የአንድ ሙስሊም ባህሪ አይደለም ነፍስያ ግን ተስፋ ትቆርጣለች ረጅም ታስባለች የተወሰኑ ነገሮች ሲያደናቅፏት ደግሞ ተስፋ ትቆርጣለች እንደዚህ ነች የሰው ልጅ ሲያዝ ዋይታው አይቻልም ሲለቀቅ ፈንጠዝያው አይቻልም ቅጠቢስ ነው አላህ ከዚህ ይጠብቀን ያእስ ማለት ተስፋ መቁረጥ ማለት የአንድ ሙእሚን ባህሪ አይደለም አላህ Subhanahu Wa Ta'ala እኛንና ከሃዲዎችን የሚለይን ነገር አንድ ነገር ነገረን ወተርጁነ ሚነላሂ ማ ላ የርጁን እናንተ እነሱ ከአላህ የማይከጅሉትን ነገር ተከጅላላችሁ ተስፋችን አላህ ነው ተስፋችን አላህ ነው የመጨረሻ ዓላማችን መድረሻችን ጀነት መግባት ነው ጀነት የተደገሰለት ሰው ህመምን የምታስረሳ በውስጧ ችግር የማይወሳበት እንዴት አደርክ አደርሽ የማይባልበት በሰላም እንደታደረ ስለሚታወቅ ማለት ነው ያ መድረሻችን ነው ብለን በአላህ ላይ የተማመን ሰዎች በትናንሽ ነገሮች ተስፋ ልንቆርጥ አይገባም ለነፍስያ ሰለባ መሆን የለብንም ነፍስ ተስፋ ትቆርጣለች እኛ ደግሞ አይ እንዲማ መሆን የለብሽም ብለን በአላህ Subhanahu Wa Ta'ala ተስፋ እንሰጣታለን እንገነባታለን ነብዩላህ ኢብራሂም ተስፋ የሙእሚን ባህሪ እንደሆነ ይናገራሉ ولا يقنط من رحمة الله إلا الضالون كاللهم إذنت تماموش إنجي تسفى يقرطو ميلالو بارجو بساعت بتلمدو يسو لج بما يولد بساعت لج مولد بما يشل بساعت بالبيتاچوم سارا እንኳን በስተርጅና በወጣትነት ጊዜው እንኳን መውለድ አልቻለችም ነበር ግን መላእክት መተው ሲያበስሯት ኢስሐቅን ትወልጃለሽ ብለው ሲሏት እሷ በርግጥ ተገረመች አተعجبين من امر الله ከአላህ ነገር ትገረሚያለሽን
አላህ Subhanahu Wa Ta'ala በሁሉ ነገር ላይ ቻይ ነው አበሰራት በመላእክቶች አማካኝነት ወለደችም ኢብራሂም ምን ነው ተስፋ ትቆርጣለህ እንዴ አረ ተስፋ አልቆርጥም ተስፋ የሚቆርጡ ሰዎች ጠማሞች ናቸው ከሃዲዎች ናቸው ብለዋል ስለዚህ ተስፋ መቁረጥ የነብያት ባህሪ አይደለም ተስፋ አንቆርጥም ነገሮች ጨልመው ቢታዩንም አሳልፈን እኛ ብርሃንን መመልከት መቻል አለብን አተሻኡም ጨለምተኝነት የሙእሚን ባህሪ አይደለም የነፍስያ በሽታ ነው ጣጣ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙተፋኢል የሆነን ሰው ያደንቃሉ ሙተሻኢም የሆነን ሰው መጥፎ ነገርን ብቻ የሚያስብን ሰው ደግሞ ይወቅሳሉ ኢነላህ ዐንደ ظن عبده አላህ ባሪያው የጠረጠረበት ቦታ ነው ከዚህ ያርቀኛል ከዚህ ችግር ያወጣኛል ብሎ ካለ ባሪያው አላህ ያወጣዋል ከችግሩ ከታመመ ያድነኛል ካለ አላህ ያድነዋል ከተቸገረ አላህ ከዚህ ችግር ያወጣኛል ከሰዎችም ያብቃቃኛል ብሎ ካለ አላህ Subhanahu Wa Ta'ala ያብቃቃዋል ብቻ ባጭሩ ሙተሻኢም መሆን የለብንም ሙተሻኢም የሆነ ሰው ሸክዋ የሚያበዛ ሰው አላህ ዘንድ ተወዳጅ አይደለም ሌላ ይቅርና ህመማችንን እንኳን እንዲሆኜ እንዲቆርጥሞኝ እንዲያርጎ እንዲፈልጦኝ ብሎ ማውራት አይወደድም ለዶክተር ከሆነ መልካም ችግራችንን እናብራራለን ችግሩን ያልተናገረ በሽታውን ያልተናገረ ህክምና መድኃኒት አይገኝለትም ይባላል እና ለሚገባው ሰው እንነግራለን ብቻ ለአላፊው ላግዳሚው ይሄን ነገር መወትወት ሁሌ ማለት ነው ማማረር ተገቢ አይደለም አድርገነው ከሆነ አላህ Subhanahu Wa Ta'ala ይለፍልን ይተውልን ግን የነፍስያ ችግር ነው ከዚህ መውጣት አለብን እና አተሻኡም አንድ ነገር በክፉ መንገዱ ብቻ ማየት ወደ ክፉ አዘም ብሎ መፈሰር ማማረር ይሄ ተወደደ አይደለም አንድ ሻዕር ምን ይላል አንድ ሰው ዝም ብሎ ይወተውታል እንዲሆኜ ይሄ ሰው እንዲያደርጎኝ እንዲበድሎኝ ወሃከዛ እኔ ምን አለኝ ያጣው ማለት እኔ ነኝ እንዲሆንኩ ማለት እኔ ነኝ እማረባ እኔ ነኝ ሃከዛ እና አዩ هذا الشاكي አለ አንተ ወትዋች ሆይ አቤቶታን የምታበዛ ሆይ አለ አዩ هذا الشاكي وما بك داء ህመም ሳይኖርብህ ሳትታመም ይሄን ህል ካማረርክ كيف تغدو اذا غدوت عليلا የታመምክ ጊዜ እንደው ምን ይውጥ ይሆን ምን ትሆን ይሆን ان شر النفوس نفس يئوس ከነፍስ ሁሉ ክፉ ብሎ ማለት ተስፋ የቆረጠ ሰው ነፍስ ነች የተመና قبل الرحيل رحيلا ይሄ ሰው መሞቻው ሳይደርስ መጓዣው ሳይደርስ ጉዞው ሳይደርስ ሞትን ይመኛል የተመና قبل الرحيل رحيلا ምን ይላል ለምሳሌ የሆነ ነገር ሲያጋጥመው ያ አላህ ይላል ቤቱን አይቶ ያማረረና ከዚህ ቤት እንደው እኔ በህይወት ያለው ካላወጣኝ ጀናዛዬን ብታወጣው ምን አለበት ይላል ምን ነው እንደሞቼ ባረፍኩት ይላል ለምን ከኖርን እኮ አልহামዱሊላህ እንላለን ሱብሃንአላህ እንላለን ሱጁድ እንወርዳለን በመልካም እናዛለን ከመጥፎ እንከለክላለን ቀብር ገብተን ማናገኘው ነገር እናገኛለን ቀላል እድል ነው እንዴ እያንዳንዷ ደቂቃ እያንዳንዷ ሰዓት ለኛ ከአላህ Subhanahu Wa Ta'ala ዘንድ ደረጃን እንድናገኝ የተሰጠን ሂባ ነው ስጦታ ነው በዚህ ልንጠቀም ይገባል በእያንዳንዷ አስተንፋስ ማለት ነው ደግሞ ኺሳራ የለብንም ሙእሚን የሆነ ሰው የታመመ እንደሆነ ወንጀሉ ይራገፍለታል ደረጃው ይጨምርለታል ያጣ እንደሆነ አሁንም ያገኙ ሰዎች በዱንያ ላይ ስለሚደሰቱ የዛ ደስታ ተካፋይ ባለመሆኑ አኺራ ላይ ደግሞ አንደኛ ቀድሞ ጀነት እንዲገባ በማድረግ ከሰዎች እንዲበልጥ በማድረግ አላህ ይከሰዋል ይሄ ነው በዱንያ ላይ በጣም በችግር ውስጥ ያለፈን አንድ ባሪያ አላህ Subhanahu Wa Ta'ala አምጡልኝ ባሪያዬን ይላል ከዛ በኋላ ጀነት ውስጥ ያስገቡት ይላል فيغمسوه غمسا ጀነት ውስጥ አንድ የመንከርን ይነክሩታል መላእክት ከዛን ያወጡታል ከዛን አላህ Subhanahu Wa Ta'ala ባሪያዬ ሆይ በዱንያ ቆይታ ችግር አግኝቶ ነበርን ይለዋል ከዛን ላ ወረቢ በፍጹም በጌታዬ ሆነብኝ ችግር ባይኔ ውል ብሎ አያውቅም ይላል ይህ ሰው ተቸግሮ ተጎሳቁሎ ሁሉ ነገር አጥቶ ታሞ ማቆ
ከዱንያ ላይ የሄደ ሰው ነው ግን ጀነት ውስጥ ገብቶ የትንሽ ጊዜ ኒዕማ በዱንያ ላይ ያሳለፈውን ችግር ሁሉ ያስረሳዋል አይደለም እንዴ ተጠምተን ቆይተን ስንጠጣ ተርበን ቆይተን ስንበላ የነበርንበትን ችግር እንረሳለን ታመን ሲሻለን ስንሽር የነበረንን ህመም እንረሳለን እንደዚህ ሆኖ የዚህ አገልባጭ ደግሞ ሰውየው በኒዕማ ውስጥ ቆይቶ በጸጋ ውስጥ ቆይቶ ስንት አመት ሀብታም ሆኖ አግኝቶ ያጣ ይባላል ትንሽ ሲያጣ ስብር ይላል ደግሞ 80 አመት በጤናው ኖሮ አንድ ሰሞን ቢታመም ደግሞ አይ የኔ ነገር ብሎ ያማረራል ስለዚህ ወልዓቂበቱ ሊልሙተቂን የመጨረሻው አገር ያማረው ጎዶሎ ነገር የሌለበት አላህ ለሚፈሩ ሰዎች ነው ስለሚል እሱ ይበልጥልናል ባለ ተስፋዎች መሆን አለብን እና የተመና قبل الرحيل رحيلا አቤቶታ የሚያበዛ ሰው አማራሪ የሆነ ሰው ጉዞው ሳይደርስ ሞቱ ሳይደርስ ሞትን ይመኛል ወይረሸው ከፊል ውሩዲ ወያዕማ በጽጌረዳዎች ውስጥ እሾህ ነው የሚታየው ወያዕማ አየራ ፈውቀሃ ነዳ ኢክሊላ ጽጌረዳ ውሃ በሚጠጣበት ጊዜ የውሃው ጠብታዎች ጽጌረዳው ላይ ሲሆኑ ልክ እንደ ኢክሊል እንደ አክሊል እንደ ዘውድ ላይ ቁጭ ሲሉ ለአይን ያምራሉ እሱ የሚታየው ያ ሳይሆን እሾህ ነው ሰውየው ተስፈኛ የሆነ እንደሆነ ደግሞ እሾሁ ሳይሆን እነኛ ጽጌረዳዎችና በላያቸው ላይ እንደ ጤዛ ጠብ ያሉት እነኛ እንክብሎች እነሱ ነው የሚታያቸው ምን ይባላል ፈረንሳይ የአረብ ሀገሮችን ቀኝ ግዛት በገዛች ጊዜ ሁለት ገጣሚዎችን አሰረች አሉ ገጣሚዎች ናቸው የአረብ ገጣሚዎች የታሰሩት ጭቃ ቦታ ላይ ነበርና አንደኛው ይስቃል ሌላኛው ያለቅሳል ያሉበት ሁኔታ አንድ ቦታ ነው አንደኛቸው ሙተሻኢም ነው ወልአኸሩ ሙተፋኢል አንደኛው ጨለምተኛ ነው አንደኛው ደግሞ ተስፈኛ ነው ተስፈኛው ጭቃውን አይደለም የሚያየው ወደ ላይ የሚያምሩትን ከዋክብት አይቶ አንቺ ሰማይ እንዴት ታምራለሽ እናንተ ከዋክብቶች እንዴት ታምራላችሁ ይላል ይሄ ደግሞ ወደ ታች በመመልከት ኦፍ ያለንበት ጭቃ ብሎ ያለቅሳል በአንድ ቦታ ላይ ሆነው ሰዎች የተለያየ ነገር ላይ ሳይሆኑ አንደኛው ይስቃል ሌላኛው ያለቅሳል ችግሩ ምንድነው የነፍስያ ችግር ነው ነገሮችን እንዴት ነው የምናስተውላቸው ስለዚህ አንድ ነገር አይሆንም ከተባለን ፈልገን ካጣን በእንግሊዘኛ ኖ ይባላል ኖ አትበሉት next opportunity በሉት ሌላ እድል አለ ማለት ነው እንዲህ አድርጎ ነገሮችን ገልብጦ አስፍቶ ማየት ነው እንጂ ተስፋ መቁረጥ አስፈላጊ አይደለም እና አንድ ሰው አለ يجعل من النقطة قبة ومن النمل فيلا አንድ ትንሽ ነጥብ ካለች እሷን እንደ ተራራ አድርጎ ይመለከታታል የጉንዳን ያህል ያነሰችን ነገር ደግሞ ዝሆን አድርጎ ያገዝፋታል እንዲህ ማድረግ የለብንም ሁሉ ጊዜ ተስፈኞች መሆን አለብን مرحبا እስቲ አሁን ስንነጋገር ስለ ነፍስያ ስንነጋገር ይህች ነፍስያ ስትባል ነፍስያ በመትባልበት ጊዜ የምን ውጤት ነች እሷ ነፍስያ እንዲህ የሚያደርገን ወይ ወደ መጥፎ ነገር እንድንሄድ የሚያደርገን ወይ ደግሞ መልካም ነገር ላይ እንድንቆይ የሚያደርገን ነገር ምንድነው እሱ አንድ አካል አለ ውስጣችን ማን ነው እሱ ነብዩ ሰለላሁ ዐለይሂ ወሰለም ሙተፈቁን ዐለይሂ በሆነ ቡኻሪና ሙስሊም ባወሩት ሐዲስ እንዲህ ይላሉ ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب من الله عليه الصلاة والسلام ألا أواج سموني وإن في الجسد مضغة إنه بأكال وسط عندت جبت سقا አለች ይላሉ ሙድገተን ጭብጥ ስጋ አለች اذا صلحت ይች ጭብጥ ስጋ صلحت የበጀች ያማረች ከሆነ صلح الجسد كله አካሉ በሙሉ የሰውየው ያምራል መልካም ስራ ይሰራል واذا فسدت እሷ ከተበላሸች ደግሞ فسد الجسد كله አካሉ ሁሉ
ይበላሻል ይነቅዛል አላ وهي القلب እሷም ቀልብ ነች ما سمي القلب قلبا الا لتقلبه قلب የሚባለው ነገር قلب አልተባለም እንዲህ ስለሚገላበጥ እንጂ ማለት ነው اللهم يا مقلب القلوب ثبت قلوبنا على دينك ويا مصرف القلوب صرف قلوبنا على طاعتك الله سبحانه وتعالى ልቦቻቸው በመልካም ነገር ላይ ከጸኑ ሰዎች ያደርገን احبتي እና من يلالو الحكماء القلب من الأعضاء بمثابة الملك في الجنود القلب من الأعضاء إيه قلب مبالو لب مبالو نجر كليلو يسونت كفل أنصار ستة بمثابة الملك في الجنود بعند سراويت وسط اندالة عند نقصنا يه نقص يا مارة يبج يتستكاكلك هنا ወታደሮቹም እንደዚሁ በትዕዛዙ ስለሚንቀሳቀሱ ያማሩ የበጁ ሆናሉ በመልካም ነገር ያዛቸዋል ይሽቀዳደማሉ እንዲህ ነው ግን ይህ ንጉስ ደግሞ የተበላሸ ባህሪው ስነ ምግባሩ የከፋ ከሆነ ወታደሮቹንም የሚያዛቸው በክፉ ነገር ነው ስለዚህ ነገር ይበላሻል ልክ እንደዚሁ ቀልብ ማለት የሰው ልጅ አካልን የሚቆጣጠር ነገር ነው ነፍስ ብለን ስንልኮ የነፍስ በሽታ ስንል ልባችን ታሟል ማለት ነው ልቦናችን ታውቋል ማለት ነው እና ልባችንን እንዴት እናሳምር ነፍሳችንን እንዴት እንጠባት ስለዚህ ነው የምናወራው እና ነብዩ ሰለላሁ ዐለይሂ ወሰለም ይሄ አካል ከበጀ ይሄ ሙድጋ ጭብጥ ስጋ ያማረ ከሆነ ከዛ በኋላ የተቀረው የሰውነት ክፍልም እሱን ተከታይ ነው የሚሆነው እና ወንጀል የሚሰራ ሰው ልቡ ታሟል الذي لا يتألم بجراحات المعاصي ወንጀል ያቆስላል ጥቁር ነጥብ አለው كلا بل ران على قلوبهم ما كانوا يكسبون ነው የሚለው አላህ ከሃዲዎችን ከሚሰሩት ስራ የተነሳ ጥቁር ነጥብ በልቦቻቸው ላይ ተደፍድፎ ነው ምንም የማይመስላቸው አላህን የሚፈራ ሰው ይደነግጣል መጥፎ ነገርም ሲሰማ ጆሮውን ይቧጭረዋል አይደላው ስለዚህ የታመመ ቀልብ ከሆነ ግን የሞተ ቀልብ ከሆነ ግን ምንም አይመስለውም እሱ የሚወደው ለስሜት ነው የሚጠላው ለስሜቱ ነው ይሄ የታመመ ሰው ባህሪ ነው ሙእሚን የሆነ ሰው ከሆነ ቀልቡ ሰሊም صحيح ያልታመመ ጤናማ ከሆነ ግን የሚወደው ለአላህ ብሎ ነው የሚጠላውም ለአላህ ብሎ ነው ወንጀል ሲያይም ያመዋል ወንጀል ሲናገርም አምልጦት እንኳን ከሆነ ይጸጽተዋል ተውበት ያደርጋል አላህ Subhanahu Wa Ta'ala ሰላማዊ የሆነ ጤናማ የሆነ ልቦችን ልቦናዎችን ከለገሳቸው ሰዎች መሐከል ያደርገን احبتي እና አሁን የምንናገረው كيف تزكو النفس ነፍስ እንዴት ልትጠራ ትችላለች የሚለው ነው ነፍስ እንዴት ልትጠራ ትችላለች በመጀመሪያ ደረጃ ነፍስ የምትጠራበት አንደኛው መድኃኒት هو العلم الفهم الدقيق للإسلام العلم እውቀት ነው ይሄ አላህ Subhanahu Wa Ta'ala ለኛ ለህይወታችን መመሪያ አድርጎ ነብያትን የላከበትን ወደኛ መለኮታዊ መጽሐፍትን ያወረደበትን የህይወት መመሪያ በሚገባው መማርና ማወቅ ከነፍስ በሽታ ያጸዳል من علم الله أنكر ذاته الله سبحانه وتعالى ያወቀ ሰው ማንነቱን የተረዳ ሰው ራሱን ይረሳል አንከረ ذاته ምንድነኝ እኔ ምን ውስጥ ነኝ እኔ እኮ ያ አላህ ነኝ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ያ አላህ ነን ወደ አላህ ተመላሽ ነን የሚሉ ሰዎች ምንኛ ያማሩ ናቸው አላህ እኮ አድንቋቸዋል ወበሽር الصابرين አለ ታጋሾችን አብስራቸው አለ الذين إذا أصابتهم مصيبة ችግር ሲደርስባቸው قالوا إنا لله وإنا إليه راجعون እኛ እኮ ያ አላህ ነን የሱ ንብረት ነን
የፈለገውን ነገር በእኛ ውስጥ ያካሂዳል አላህ ወደሱ ደግሞ ተመላሽ ነን የተበደልን እንደሆነ ያጣን እንደሆነ አላህ ይክሰናል ይሰጠናል ይሸልመናል ደግሞ ሁሉ ነገር የሚከሰተው ለኸይር ነው አላህ ሰዎችን ከወደዳቸው ይፈትናቸዋል ወዶናልና ነው ይላሉ እና አላህ Subhanahu Wa Ta'ala ያወቀ ሰው አንከረ ذاته وصغر الخلق امامه ሌሎች ፍጡራን እሱ ፊት በሱ እይታ አንሰው ትንሽ ሆነው ነው የሚታዩት አላህ ከሃዲያንን ምንድነው ብሎ የጠራቸው وما قدر الله حق قدره سبحان الله ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله ባስተማሩ ጊዜ ከአላህ ባሻገር በእውነት የሚመለክ ሌላ አምላክ የለም ብለው ሲናገሩ ቁረይሾች ምንድነው ያሉት اجعل الالهه اله واحده እነኛን በ300 ምናምን የሚቆጠሩ አማልክትን ሰብስቦ ጨፍልቆ አንድ አደረገ ان هذا لشيء عجاب ይሄ ገርሞ የሚገርም ነው ብለው አሉ እኛ በ300ዎች የሚቆጠሩ ጣዖታት እንኳን ተሰብስበው የኛን የዱንያን ፍላጎት አላሟሉልንም አላሳኩልንም ለዚህ ለጦርነት አንድ አምላክ ነበራቸው ለንግድ ሌላ አምላክ ነበራቸው ጋብቻ ሲፈልጉ የሚያማክሩት ሌላ ለየሐጃቸው ታዲያ አንድ አምላክ ይላል እንዴ ለጨረቃም ለፀሐይም ለመካም ለጣኢፍም ለየስሪብም እንዴት ይሆናል አይሆንም ማለት الله سلام يعوقو ነው وما قدر الله حق قدره اللهن لكبر የሚገባውን ያህል አላከበሩትም والارض جميعا قبضته يوم القيامه በፍርዱ እለት ምድሮች ሁሉ በአላህ ጭብጥ ውስጥ ይሆናሉ والسماوات مطويات بيمينه سبحانه وتعالى عما يشركون الله ጥራት የተገባው ነው ይላል وتعالى عما يشركون እነሱ በአላህ ላይ ከሚያጋሩት ነገር አላህ የጠራ ነው ይላል እነሱ በአላህ ላይ የሚያጋሯቸው ነገሮች ደካሞች ናቸው ፍጡራን ናቸው የሚበሉ ናቸው ደግሞ የሚጸዳዱ ናቸው የሚታመሙ ናቸው የሚቸጋገሩ ናቸው ከጃዮች ናቸው ወደ ፈጣሪያቸው አላህ Subhanahu Wa Ta'ala ከዓለማት የተብቃቃ ነው ጀለ ወዓላ ስለዚህ አላህን Subhanahu Wa Ta'ala ስናውቅ የነፍስያ በሽታ ይወገዳል العلم نور والجهل ظلام علم برهان ነው ድንቁርና ደግሞ ጨለማ ነው ሰውየው በድንቁርና ውስጥ ካለ አቅጣጫውን መለየት አይችልም ነገሮች ሁሉ ይወሳሰቡበታል ያወቀ ጊዜ የህይወትን ትርጉም ይረዳል አይገርመውም ነገር اذا عرف السبب بطل العجب ይላሉ ሰበቡ ለምን እንደሆነ ከታወቀ መገረሙ መደነቁ ዋይታው ይቀራል ዓሊም የሆነ ሰው አይደፈርስም ይላሉ بحر لا تكدره الضلع ልክ እንደ ዑርወት ኢብኑ ዙበይር ማለት ነው ሆኗል ተከስቶበታል ችግር ደርሶበታል ግን ያውቃል ثواب ከአላህ ዘንድ እንዳለው ማለት ነው ዑርወት ኢብኑ ዙበይር ምንድነው የተከሰተባቸው ከሻም ከመዲና ተነስተው ወደ ሻም በሚሄዱበት ጊዜ ነው ይሄ የተከሰተው እየሄዱ ሳለ በመንገድ ላይ የጋንግሬን ትል አገኛቸው ከዛ በኋላ ጠቢቦቹ ዶክተሮቹ እግር መቆረጥ አለበት አሉ እግራቸውን ከታች ነው የነከሳቸው የጋንግሬን ትል ከዛ በኋላ ወደ ባታቸው ተሸጋገረ ትንሽ ታገሳለው አሉ ከባታቸው ደግሞ ጭናቸው ገባ ያን ጊዜ ከጭን ወገብ ከደረሰ እንደሚገላቸው ስለሚያውቁ ጠበብቱ እግርህ መቆረጥ አለበት አሏቸው ተስማሙ ግን መጀመሪያ خمر መጠጣት አለብህ ተብለው አስካሪ የሆነ መጠጥ ቀረበላቸው ለምን ليذهب عقلك عقله እንዲወገድና ولا تشعر بألم همم እንዳይሰማህ ብለው አሏቸው ከዛ በኋላ ዑርወት ኢብኑ ዙበይር ምንድነው ያሉት كيف أشرب ما نهنيه ربي ጌታዬ كيف أشرب ما نهنيه ربي ጌታዬ ከለከለኝ ነገር እንዴት እጠጣለሁ አሉ لا أشربها አልጠጣትም አሉ ግን ሰላት እገባለሁ ሰላት ውስጥ ስገባ فسوف أنسى ألمي ችግሬን ህመሜን እረሳለሁ ያን ጊዜ فقطعوا رجلي እግሬን ቁረጡታሉ ታዲያ ውዱእ አደረጉ وشرع في الصلاة واسترسل قتلوبت
ከዛ በኋላ ይችልባቸው ዱንያ ረሳችና ከረበል ዓለሚን ጋር ሙናጃት ውስጥ ገባች ንግግር ውስጥ ገባች ያውቁታል አላህ ማን እንደሆነ ያን ጊዜ ዱንያ ረሱ አስተካክለው ጠበብቱ እግራቸውን ቆረጡ የደም መፍሰሱ ሲበዛባቸው ራሳቸውን ስተው ወደቁ የሚገርም ነገር ነው በዚሁ ጊዜ አንድ መሐመድ የሚባል ልጃቸው አራት ልጅ አላቸውና ከአራቱ ልጆቻቸው አንዱ አብሯቸው ነበረ ፈረስ ጋልባለው ብሎ የፈረስ ጋጥ ውስጥ ገብቷል ከዛን ፈረሶች ረግጠው ገደሉት ከዛ በኋላ ሰዎች ዑርወቱ ኢብኑ ዙበይር ትናንሽ ነገሮች እንደማይረብሻቸው ጠንቅቀው ያውቃሉና ዑርወቱ ኢብኑ ዙበይር ልክ ከዛ ራሳቸውን ከሳቱበት ሲነቁ ምንድነው ያሉት ራሳቸውን ስተወድቀው ሲያንሰራሩ ምንድነው ያሏቸው አዘመ الله اجرك في رجلك وعظم الله اجرك في ابنك እግርህን ስላጣህ አላህ እጅርህን ያተልቀው ልጅህንም ስላጣህ አላህ እጅርህን ያተልቀው ብለው ስለ ልጃቸው አሟሟትም ነገሯቸው ያን ጊዜ ዑርወቱ ኢብኑ ዙበይር አልተሸበሩም አልተደናገጡም አልወደቁም አላበዱም ምን አሉ በመጀመሪያ ደረጃ اللهم لك الحمد حتى ترضى ولك الحمد إذا رضيت ولك الحمد بعد الرضا الله ሆይ ከኔስ ክትወድ ድረስ ምስጋና ይገባህ ወደህ ከኔ ስትቀበል አሁንም ምስጋና ይገባህ ከኔ ከተቀበልክም በኋላ አሁንም ምስጋና ይገባህ አعطيتني 4 اعضاء فاخذت عضوا አራት አካል ሰጠኸኝ አንዱን አካል ወሰድከው አሉ ሁለት እጃቸው ሁለት እግራቸው አራት ነበረ አንድ እግራቸው ነው የተቆረጠው واعطيتني 4 ابناء فاخذت ابنا አራት ልጆች ሰጠኸኝ አንዱን ወሰድከው ደሞ የሄደውም ልጅ ወዴት ነው የሚሄደው ቀድሞ ዛ ሄዶ ሊያደላድል ነው ነብዩ ሰለላሁ ዐለይሂ ወሰለም ፈረጥ ነው ያሉት ቀድሞ ሄዶ የሚያደላድል ማለት ነው ስለዚህ አህበቲ አላህን ሱብሃነሁ ወተዓላ ያወቅን ጊዜ ከአላህ ሱብሃነሁ ወተዓላ የሆነን ነገር ያወቅን ጊዜ ያን ጊዜ ነፍሳችን ትጠራለች አንሸበርም አህበቲ የተወደዳችሁ አድማጮች ኢንሻአላህ ምን ተዝኪየት النفس አሁን ጀመር አልጨረስንም የዛሬን ሐልቃ በዚሁ እናቆማለን اللهم صل وسلم وبارك على محمد وعلى آله وأصحابه الطاهرين ومن اقتفى أثرهم بإحسان إلى يوم الدين اللهم احفظنا بالإسلام قائمين واحفظنا بالإسلام قائدين واحفظنا بالإسلام راقدين توفنا مسلمين وألحقنا بالصالحين إلى لقاء قادم إن شاء الله ሰብስክራይብ በማድረግ ቤተሰብ ይሁኑ